ሊዲያ ተገናኝቷል። አበጀሽ እንግዲህ ታታላለች ማለት ነው በሩት ሩት ልክ እንደ ምስኪን ሰው ሆና ነበረ አልቅሳ እኔ ምንም ጥፋት የለብኝም እያለች አታልላታለች ማለት ነው። እንግዲህ ከልጇ ጋር እንድታገናኝ አድርጋለች። እኔ ምንም ነገር አደርግልሻለሁ እንደ እናትሽ እሆንልሻለሁ ብላታለች ማለት ነው። እሷም ደግሞ አምናታለች ማለት ነው። አበጀሽም እና ዛሬው ደግሞ ክፍል 67 ላይ ከእናትየው ጋር ተገናኝ ማለት ነው። ሩትና ሊዲያ ተገናኝቷል። ከዚህ ሀገር መውጣት አለብሽ እያለቻት ነው ማለት ነው። ሊዲያ እንግዲህ እሷ በጣም ብዙ ወንጀሎች ሰርታለች። አሁንም ከፖሊሶች ተደብቃ ነው ያለችው። እንግዲህ ከሀገር እንድትወጣ ጣሊያን ሀገር እንድትሄድ እየነገረቻት ነው ማለት ነው። በጣም ይገርማል። ግን ሩት ዮሐዳንን ለዚህ ሁሉ መስዋዕት እያስከፈለቻት ለልጇ ግን በዚህ ልክ እያሰበችላት ነው ማለት ነው። እሷም እናት ናት። ግን ዮሐዳንን ግን በጣም ብዙ ነገር አድርጋታለች። ብዙ ዋጋ አስከፍላታለች ማለት ነው በልጅነቷ። ልጇን ግን ከአደጋ ለመጠበቅ ከሀገር እንድትወጣ እያደረገቻት ነው ማለት ነው። ልዩነቱ በጣም ይገርማል ማለት ነው። ግን ዮሐዳ ምንም ያደረገቻት ነገር የለም ማለት ነው። ግን ደግሞ ሁሉ ስቃይ አድርሳባት አሁንም ቢሆን ለአደጋ ያጋለጠቻት ነው ማለት ነው። ኤዳ ውስጥ አስገብታታለች። አሁንም ዮሐዳን በሄዳ ተይዛለች። ከእሷ ጋር የተገናኘ ነገር ስለሆነ እሷ በፊት አብራ የምትሰራ ሰዎች ብር የተበደረችበትን አሁን የያዟት ዮሐዳንን ነው። ቤቷንም ያላቸው ንብረት ሁሉ ሊወሰድባቸው ይችላል ማለት ነው። አሁን ቶሎ እዳቸውን ከፍሎ ካልጨረሱ እንግዲህ ይሄ ሁሉ የሆነ በሩት ምክንያት ነው ማለት ነው። ሩት ደግሞ እስካሁን ድረስ ማንም አላገኘትም ማለት ነው። ወንጀለኛ ናት። ግን እስካሁን ድረስ እንዴት ፖሊስ እንኳን ሊያገኛት አልቻለም የምለው ነው። እንደምንም ሆና ወንጀለኛ ስለሆነች መጋለጥ አለባት። እስከ መቼ ነው ተደብቃ ሌሎቹ የተጎዱ የምኖሩት ማለት ነው። ከዚህ በፊትም ብዙ ነገር ጥፋት ሰርታለች። አሁንም ደግሞ እሷ ከሀገር መውጣት ስለማትችል ልጇን እያዳነቻት ነው ማለት ነው። ዮሐዳን ደግሞ በጣም ትልቅ ችግር ውስጥ ነው ያለችው። ሌላው ደግሞ እንግዲህ የሳሚ እናት ናት። ሳሚ እናት እንግዲህ አበጀሽ ልኳን እየነገረቻት ነበረ። አንቺ እናት አይደለሽ ወይ? እንዴት ነው ልጅሽን እንደት የምታረጊው? አንቺ ምን አይነት እናት ነሽ? እያለቻት ነበረ። እንግዲህ አበጀሽ ከዚህ እናቷንም ስላጣች በጣም ሩሩ ናት ማለት ነው። የእናት ነገር አይሆንላትም። ለሳሚም በጣም አዝናለች ማለት ነው። እንዴት ታደርገዋለች ብላ። ሌላው ደግሞ ማይ እንግዲህ አሁንም በጣም እንደተጎዳች ነው ማለት ነው። ልቧ ተሰብሯል። በድሮ ፍቅረኛዋ ምክንያት እሷ በጭራሽኑ እረስታው ነበረ። አሁን ደግሞ አጋጣሚ በአንድ አጋጣሚ ተገናኝቶ አላቅሽም ስላት በጣም ተጎድታለች ማለት ነው። እንደ አጋጣሚ ሆኖ ከሳሚ ጋር ምግብ እየበሉ ነበረ። እያወሩ ስለዚህ ጉዳይ ስነሳበት እስኪ ስለ ድሮ ፍቅረኛሽ ንገሪኝ እያሏት ነበረ። እሷ ደግሞ ስሜታዊ ሆና ጥላቸው ሄደች ማለት ነው። ሳሚና ዮሐዳን ደግሞ በጣም እየተሳሰቡ ነው። በጣም ደስ ስላሉ በችግራቸውም ጊዜ በጣም የተደጋገፉ ነው ማለት ነው። አሁን እዛ ቤት ውስጥ ትልቅ ሰው የለም ማለት ነው። እነሱ ብቻ ናቸው የሚያስተዳድራቸው። ትልቅ ሰው የሚባል እዛ ቤት ውስጥ የለም። የዮሐዳን አጎትም እንደዛው አርፏል። እንግዲህ ሌላ ሰው የለም፣ እናት የለም፣ ትልቅ ሰው የለም። እርስ በራሳቸው ደግሞ እየተጠባበቁ ነው። ማህሌት ዮሐዳን ሳሚ ሆኖ በጣም እየተደጋገፉ ነው ያሉት። በአሁኑ ችግር ውስጥ ነው ያሉት። ሳሚም በጣም በእናቷ ምክንያት ተጎድቷል። ዮሐዳንም ደግሞ በጣም ችግር አያጣትም ማለት ነው። እንግዲህ ችግር በሙሉ እየተደራረቡባት ነው። አሁን ደግሞ በሩት ምክንያት ደግሞ ይሄ የቤቱ ጉዳይም በጣም ያስጨንቃት ነው ያለው። ሌላው ዳጊም ደግሞ
ሊዲያን እያስታወሳት ነው ማለት ነው። ሊዲያን እያሰባት ነው። ሊዲያን እንግዲህ የወደዳት ይመስለኛል፣ ወይ ወዷት ይሆን እንዲሁ አስቦላት ብቻ ይሁን አዝኖላት ብቻ ይሁን ባናቅም እና እናትየዋን እንዴት እንደዚህ ታደርጊያታለሽ? ሊዲያ ልጅሽ እንኳን ከዚህ አደጋ ለምን አጠብቂያትም? አንቺም ልጅሽንም ይዘሽ ለምን እንደዚህ ታደርጊያታለሽ? እያላት ነበረ። እየተቆጣት ነው እንግዲህ። ወንጀለኛ ነሽ፣ ልጅሽን ነፃ እንድትወጣ አትፈልጊም ወይ? አንቺም በፖሊስ ብትያዥ እሷን ተጠርጣሪ ሆና ነው አብራሽ የምትበቀው እያለች ነበረ። ሩትም እንግዲህ ተጠርጥረዋለች ማለት ነው። ከዚህ በኋላ አንተ ማን ስለሆንክ ነው ስለ ልጄ ጉዳይ እንደዚህ የምትለኝ ብላ ልጄ አጠገቤ እንዳትደርስ ብላ አስጠንቅቋለች ማለት ነው። ከዚህ በፊትም የምታስታውሱ ከሆነ አቤልም ሊዲያን ወዷ እየወደዳት ነበረ። ስለሚያፈቅራት ብቻ ከልጄ አጠገብ እራቅ ብላ ደግሞ እሱ የዮሐዳንም ጓደኛ ስለሆነ ሌላው ደግሞ እሷንም ስለወደዳት ብቻ አስወግዳለች፣ ጠፍቷል ማለት ነው። እሱ ምንም አይነት መፍትሄ ሳያገኝ በዛው ተረሳ ማለት ነው። በጣም የሚገርም ነው። የዚህ ድራማ መጨረሻ ምን እንደሆነ አናውቅም። እንግዲህ አሁን ደግሞ ዳጊን እያስፈራራችሁ ነው ማለት ነው። ከዚህ በኋላ የልጄ አጠገብ እራቅ ብሎ አስፈራርተዋለች ማለት ነው። ውዶች እንግዲህ ሰላም ቆዩልኝ። በክፍል 48 አብረን ስንገናኝ ሰብስክራይብ በማድረግ ቤተሰብ ነው።